እንኳን አደረሳችሁ በድጋሚ በዓሉን ከኛ ጋር እንደዚህ እያሳለፋችሁ ስለሆነ ከልብ እናመሰግናለን። አድማጭ ተመልካቾቻችንንም ጭምር ማለት ነው። እስቲ አንዳንዴ ፈታም ማለት ያስፈልጋል። ቀኑ ፈታ አይደለ? ዛሬ በዓል አይደለ? ደመቅ ፈታ ማለት ያስፈልገናል ማለት። ስለዚህ ቃላት እንጫወታለን። ከኔ ጋር ቃላት እንጫወታለን። ከከፍ ያለውና ከረዴት ጋር ደግሞ እንቆቅልሽ እንጫወታለን። ዛሬ እንግዲህ እንደነገርኳችሁ ነው። ዛሬ እንቁላል በእንቁላል ሆናችሁ ነው። ዛሬ ማህበሩ እንቁላል በእንቁላል አድርጎ የቅድም አሸናፊዎች እንቁላል ይዘው ነው የሄዱት። ዛሬም እናንተም ታሸንፋላችሁ። እንግዲህ ምንድነው የሚሆነው? ከአርማው ጀምሮ ያሉት አንድ ቡድን ናቸው። ከፍሬው ጀምሮ ያሉት ደግሞ አንድ ቡድን ናቸው። ስለዚህ ቃል ነው የምንናገረው። ቃሉ እንዲህ ነው የሚሆነው። ምሳሌ እንናገራለን። ለምሳሌ ከፍ ያለው አንድ ቃል ንገረኝ። መጽሐፍ። መጽሐፍ ማንበብ። አንቺ ጨዋታው የሚሆነው ምንድነው? መጽሐፍ ብሎ ሲናገር እሱ እኔ መጽሐፍ ማንበብ እላለሁ። እሷ ደግሞ ተከትላ መጽሐፍ ማንበብ ጥሩ ነው፣ መጽሐፍ እንደዚህ እያለ ይበረታል ማለት። ሁለት ዙር ነው የሚደርሳቸው አንድ ጊዜ። 6 ሰው እንደሆነ እናስበዋለን ማለት ነው። ግን ስትናገሩ ምንድነው መጀመሪያ የተናገረው መጽሐፍ የሚለው አይደል? እኔ ደግሜ መጽሐፍ ማንበብ የሚል ጨመርኩበት። እሷ ደግሞ መጽሐፍ ማንበብ ጥሩ ነው፣ ከዛ ነጸብራቅን ለማወቅ የሚል ነጸብራቅን ትከቱበታላችሁ። ስለዚህ ሁለት ዕጣ ሰጣችኋል ለእናንተ፣ ሁለት ቃላት፣ ለአንዳችሁ አንድ ቃል፣ ለአንዳችሁ አንድ ቃል እንድትዘጋጁበት ነው። ቁጠባና ብድር የሚል እሰጣችኋለሁ፣ ቃላቶች ማለት ነው። የትኛውን ትመርጣላችሁ? ምድቡ ለእናንተ ሰጠው። ቁጠባ፣ ብድር። ቁጠባን ወስደዋል። ስለዚህ እናንተ ብድር ነው። ስለዚህ ታጎለብሱትና መጨረሻ ላይ መልእክቱን ታስተላልፋላችሁ ማለት ነው። ከቁጠባ እንጀምራለን። መልእክቱን እያስተላለፍ ትልካል። ቁጠባን ኢኮኖሚን ይጀምራል። ቁጠባ ኢኮኖሚንም ይጨምራል፣ ማህበራዊ ጉዳይንም ያካትታል። ቁጠባ ኢኮኖሚያችንን ከፍ ያደርጋል፣ ማህበራዊ ጉዳያችንን ከፍ ያደርጋል፣ ቁም ነገረኛ ያደርገናል፣ ለነገ ለተነጎዲያ የምናስብ መሆናችንን ይገልጻል። ቁጠባ ንብረት እንድንይዝ ያደርጋል። ቁጠባ አይምሮን ያሰፋል። ቁጠባ ኢኮኖሚያዊ እንትንን ያዳብራል፣ ማህበራዊ ጉዳይንም እንትን ይላል፣ ያሳድጋል፣ ቋሚ ንብረት እንድንይዝ ያደርጋል። እንግዲህ እንዳያችሁት ነው። ከአንዱ ጋር ሲሄድ ቃላቶች ወዴት እንደሚሄዱ እያየን ነው። እንግዲህ ድለኞች ናችሁ፣ ሁለተኛ ስለሆናችሁ እንግዲህ አይታችኋልና እናንተ እንጀምራለን። ብድር። አረ ብድር የኢኮኖሚ ያሳድጋል። እሺ፣ ብድር ኢኮኖሚ ያሳድጋል፣ ለነገ ተስፋ ይሆናል። ብድር ኢኮኖሚያችንን ያሳድጋል፣ ለነገ ተስፋ ይሆናል፣ ለነገም ተስፋ ይሆናል፣ ስራችንን ያስፋፋልናል። እሺ፣ እናመሰግናለን። እንደዚህ እንግዲህ ፈታ በዓል ስለሆነ ዘና ፈታ እንድንል ነው ሳይዘጋጁበት ወደዚህ ያመጣ ነው። አሁን ደግሞ እንቆቅልሽ ጨዋታ ይቀጥላል። ይህንን እንግዲህ የሚያካሂዱት ሁለቱ ናቸው። ስለዚህ እነሱን ረዴት ትጠይቃለች፣ እናንተ ደግሞ ከፍ ያለው ይጠይቃችኋል። ስለዚህ እሺ፣ አንድ ጊዜ ወደዚህ ትሆኑልኛላችሁ ማለት ነው። እሺ፣ ቁጠባና ብድር። ስለዚህ አሁን ላይ ያው እንዳያችሁት ነው። ነጥቡን ለመስጠት ያዳግተኛል፣ ግን አስቀውናል። እስቲ ቸብ አድርጉላቸው። አስቀውናል አይደለ? ስለዚህ ወደ ረዱ ሄዳለው። ረዴት ትጀምርልናለች። አንዳንድ እየጠየቁ ይሄዳል። እናንተ ናችሁ ተዘጋጁ። በህብረት ነው የምትመልሱት። በህብረት እኩል ነው የምትመልሱት። እሺ፣ እኩል የቁጠባ ምድብ እንቆቅላችሁ። እሺ፣ እኩል። እሺ፣ ፎርም ሞልቼ መግቢያ ከፍዬ ቤተሰቡን ተቀላቅዬ እኛ ብዬ ለማህበሩ መሰረት ለውሳኔ ድምጽ ነኝ። ያለኔ መገኘት ጉባኤ አያቆምም። እስኪ እኔ ማን ነኝ? እሺ፣ ነጸብራቅ። እኔ ማን ነኝ? ነጸብራቅ ነኝ። ቁጠባ ብሏል። ለሷ። እሺ፣ ጥሩ ተቀራርባቸዋል። መልሱ አባል። እሺ፣
እናንተ ተዘጋጁ። እሺ እናመሰግናለን። በየወሩ ሳላቋርጥ ደጅ እመጣለሁ፣ ለብድርህ ትልቅ ዋስትና እሆንሃለሁ። እንደ ልብ አታገኘኝም አረፍ ካላልክ፣ ትወስደኛለህ አንዴ ስትሰናበት። እኔ ማነኝ? በብረት እጣ እጣ እሺ እናመሰግናለን። በየወሩ ሳላቋርጥ ደጅ እመጣለሁ፣ ለብድር ትልቅ ዋስትና እሆንሃለሁ። እንደ ልብ አታገኘኝም አረፍ ብለህ፣ ትወስደኛለህ አንዴ ስትሰናበት። ይሄ መደበኛ ቁጠባ ነው። ሰዎች ከአባልነት ሲለቁ የሚሰጥ ቁጠባ ነው። እሺ እንቀጥላለን። እሺ በድጋሚ እንቆቅላችሁ የማህበሩ ባለቤት የምትሆንብኝ፣ ካፒታል አውጥተ የምትመካብኝ፣ ጊዜው ሲደርስ ትርፍ አፈራለሁ፣ የድርሻ ሲሳይ እያካፈልኩ እኖራለሁ። እኔ ማነኝ? አንድ ላይ ሼር በትክክል ተመልሷል። እሺ አመሰግናለሁ። የብድር ምድቦች ችግርህን አይቼ ቶሎ ደርሳለሁ፣ ቤትና መኪና እንድትገዛ አግዛሃለሁ፣ የቆጠብከውን እጥፍ ሆኜ እመጣለሁ፣ ባለህ አቅም ቀስ ብለህ እንድትመልስልኝ እጠብቀሃለሁ። እኔ ማነኝ? ብድር እሺ መልሱ ብድር። እንደ ልብ ነኝ አታጣኝም፣ እንደ ልብ ነኝ አታጣኝም። ሰጥተህ ስትቸገር አውጣኝ፣ ስትትረፈርፍ ጨምርብኝ። ቁልፍ የለኝም በፈለክበት ሰዓት ውሰደኝ፣ በፈለክበት ሰዓት መልሰኝ። እኔ ማን ነኝ? እስኪ ድገም። ይደገም ብሏል። እሺ በደንብ ስሙ። እንደ ልብ ነኝ አታጣኝም። ሰጥተህ ስትቸገር አውጣኝ፣ ስትትረፈርፍ ጨምርብኝ። ቁልፍ የለኝም በፈለክበት ሰዓት ውሰደኝ፣ በፈለክበት ሰዓት መልሰኝ። እኔ ማን ነኝ? የፍቃደኝነት ቁጠባ። በትክክል ተመልሷል። እሺ ለብድር ምድቦች ብድር ስትወስዱ ካጠገባችሁ ቆማለሁ፣ ይተማመናል ብዬ በክብር እፈርማለሁ። ቃልህን ብታጥፍ ግን እዳህ እዳዬ ይሆናል። ይህ ታማኝነት ነው ማህበሩን የሚያጸናው። እኔ ማን ነኝ? ብድር ስትወስድ ካጠገብ ቆማለሁ፣ ይታመንበት ብዬ በክብር እፈርማለሁ። ቃልህን ብታጥፍ ግን እዳህ እዳዬ ነው። ይህ ታማኝነት ነው ማህበሩን የሚያጸናው። እኔ ማን ነኝ? ዋስታያዥ። በትክክል መልሰዋል። በትክክል ተመልሰዋል። ዋስ የብድር ዋስ ማለት ነው። የዓመት መጨረሻ የድካም ፍሬ፣ የአክሲዮን ልጅ የደስታ ወሬ፣ ማህበሩ አትርፎ ኪሱ ሲሞላ፣ እኔ ወደ አንተ መጣለሁ ያለ ከልካይ በኋላ። እኔ ማን ነኝ? ይደገም። እሺ ስሙኝ። የዓመት መጨረሻ
የድካም ፍሬ የአክሲዮን ልጅ የደስታ ወሬ ማህበሩ አትርፎ ኪሱ ሲሞላ በቃ እሺ እኔ ማን ነኝ እያለ እኔ ማን ነኝ? ትርፍ ነኝ። አይደለም ዲቪደንድ ነው። ዲቪደንድ ማለት አባኛው ዲቪደንድ አመታዊ ትርፍ ክፍፍል ወይም ዲቪደንድ የምንለው በትክክል ተመልሷል። ብድሮች ለነገው ትውልድ ዛሬ የምዘራ ለልጆች ትምህርት የምሆንህ አውራ ለጨቅላዎች ተብሎ የሚቀመጥ ስጦታ ነኝ። እኔ ማን ነኝ? የታዳጊዎች ቁጠባ ወይም የልጆች ቁጠባ ታዳጊዎች ወይም የልጆች ቁጠባ ትክክል ተመልሷል። አንተ ብትተኛ እኔ አልተኛም እወልዳለሁ። ሴት ነች። አንተ ብትተኛ እኔ አልተኛም እወልዳለሁ። ሳይደክሙብህ ቁጥርህን እጨምራለሁ። በባንክ ካለው የተሻለ ስጦታ ነኝ። እኔ ማን ነኝ? ጊዜ ገደብ ቁጠባ ማለት ነው። አንድ ላይ ጊዜ ገደብ የጊዜ ገደብ ቁጠባ ጥያቄው በትክክል አልተመለሰም። የቁጠባ ወለድ። እሺ የመጨረሻ ጥያቄ ይመስለኛል። እሺ ብዙ እጅ አንድ ላይ ሲጣመር የጋራ እድገት ነው ውጤቱ የሚያከብር። አንዱ ለሁሉም ሁሉም ለአንዱ ነው መዝሙሩ። እኔ ማን ነኝ? እኔም ካሜራውን ያስኩት። ብዙ እጅ አንድ ላይ ሲጣመር የጋራ እድገት ነው ውጤቱና ክብሩ። አንዱ ለሁሉም ሁሉም ለአንዱ ነው መዝሙሩ። እኔ ማን ነኝ? ለመጨረሻ ጊዜ ደግመዋለን። አይቻልም? እሺ ሞክሩ። በቃ አይ አይቻልም ማለት ነው። አይ ቆይ እሺ 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 ብዙ እጆች አንድ ላይ ሲጣመር የጋራ እድገት ነው ውጤቱና ክብሩ። አንዱ ለሁሉም ሁሉም ለአንዱ ነው መዝሙሩ። እኔ ማን ነኝ ነው ጥያቄው። ነጸብራቅ ብለዋል። እሺ ብዙ እጆች አንድ ላይ ሲጣመር የጋራ እድገት ነው ውጤቱና ክብሩ። አንዱ ለሁሉም ሁሉም ለአንዱ ነው መዝሙሩ። እኔ ማን ነኝ ነው የሚለው። ማን ትላላችሁ እናንተ? እኮ ለእናንተ ሰጠው ለተመልካቾቻችን። ድር ቢያብር ህብረት ስራ ማህበር። ስለዚህ በዛ በሚለው ነው እናቸው እንቀበላቸዋለን። ታግኝተዋል። እሺ እናመሰግናለን። እንግዲህ ውጤቱን ቴድሮስ እያዘጋጀልና አሰጌ ውጤቱን ታሳውቀናለች። ነገር ግን ያው በጨዋታ መልክ ብዙ ነገር በዚሁ አጋጣሚ እንደተማርን እንገምታለን። ሁለታችሁም አሸናፊ ትሆናላችሁ። አይዟችሁ። ለሁላችሁም እንቁላል አዘጋጅተናል፣ እንዳታስቡ፣ ምንም ሀሳብ እንዳይኖራችሁ። አይ ዶሮ ስለተሰራ ብለን ነው እኮ። ዶሮ ተሰርቷል። አሁን ዶሮ ብንሰጣችሁ በዚህ በዓል ምን ይደረጋል? ዶሮው አሁን እንቁላሉ ግን ብለ ይሆናል። ችግር የለም። በሚቀጥለው ደግሞ በግ እናደርግላችኋለን። እናመሰግናለን ስለነበረን ጊዜ ሰዓት ሁሉ። አምስት ጥያቄ 3 በማምጣት እሺ ተባም ውጤት ማወቅ ስላለባቸው ብድሮች ደግሞ ከ5 ጥያቄ 4 መልሰዋል። ስለዚህ ሁለቱም ዛሬ አሸናፊ ናቸው። ግንዛቤውን ገልጸውልናል። ከልብ እናመሰግናለን።
ዘልዬ እንኳን አደረሰ። በዓሉ እንዴት ነው? በዓሉን እኮ አንተ ነው የመሰልከው። ከኢትዮጵያ የብዙ ባህል አገር የሆነች አገር ኢትዮጵያ ዛሬ ከአንዷ ባህል መዘህ ስላደረግ በእውነት በዓሉን ስለመሰልክ በነጸብራቅ ስም ነው የምናመሰግነው። ደስ ብሎናል። እግዚአብሔር ይስጥልኝ። አጠር ያለች ጥያቄ እንዲሁ ደስ ስላልከኝ ከጉባኤ መሃል ሳይ ድምቅ ብለህ ስለታየኝ ነው የምጠይቀው። በዚያም ግን የአይቲ ባለሙያ ነህ እና እንግዲህ ማህበራችን ወደ አይቲ እየሄደ ነው። ዲጂታል ጊዜ ነውና ጊዜው የዲጂታል ነውና እንግዲህ ትልቁንም ዘርፍ እየመራ ያለው በአይቲ ባለሙያነት አንተ ነህና እንግዲህ አንተ ምለው በጣም ልጅ ወጣትም ስለሆንክ ነው፣ ይቅርታ ይደረግልኝ። ስለዚህ አስፈቅጄ ነውና በፍቃድ ነው ባደርገውና እና አንተ ነህና አይቲውን የምትመራው በአይቲ ዘርፍ እንደው እንዴት ነው መጠቀም ያለብን? አጠቃቀማችን ምን መሆን አለበት? እንደው አጠር አድርገህ እና የመልካም ምኞት መግለጫ ሰጥተህ ብንሰነባበት ብዬ ነው። እንደው ደስ ስላልከኝ። ኧረ እኔም ደስ ይለኝ። እሺ ያው እንኳን አደረሳችሁ። ይህ በዓል ለሁላችሁም ለነጸብራቅ አባላት እንዲሁም ለመላው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ መልካም የፋሲካ በዓል እንዲሆንላችሁ መልካም ምኞቴ ነው። በነጸብራቅ በኩል ጋር የአይሲቲ ክፍልና የዲጂታል ማርኬቲንግ ክፍል ውስጥ ነው እያገለገልኩ ያለሁት። በዚህ አገልግሎት ውስጥ ነጸብራቅ አሁን ላይ በዚህ ከተመሰረተበት ጀምሮ አሁን ላይ ባለበት ሂደት የተሻለ ደረጃውን የጠበቀና ከባንክ ስታንዳርድ እኩል የሚገዳደር የቴክኖሎጂ አገልግሎት እየሰጠን የምንገኝ ይሆናል። በዚህም መሰረት ወደ ጽህፈት ቤቶቻችን ስትመጡ አገልግሎቶቻችን እንዳለ በኮምፒውተራይዝድ ናቸው። የራሱ ሶፍትዌር አለ። በዛ ሶፍትዌር መሰረት በተሰራው ሶፍትዌር መሰረት አገልግሎት እየተሰጠ ይገኛል። እንዲሁም ደግሞ ለመላው የነጸብራቅ አባላቶቻችን ደግሞ በእጃቸው ላይ ባለ ስማርትፎን ላይ ደግሞ አፕሊኬሽኖችን የነጸብራቅ አፕሊኬሽንን በመጠቀም እያንዳንዱን የገቢ ወጪዎቻቸውን አርስቶቻቸውን እያንዳንዱ በየቀኑ ገቢዎቻቸውን ወለዶቻቸውን ነጸብራቅ አገልግሎት እየሰጠ ያለውን ሂደት መከታተል የሚችሉባቸው የሞባይል አፕሊኬሽን አገልግሎት እየሰጠን እንገኛለን። እንዲሁም ደግሞ የራሳችን ድረገጽ አለን www.ነጸብራቅ.com የሚል ማንኛውም ሰው ሰርች በሚያደርግበት ሰዓት ላይ ስለ ነጸብራቅ በቂ የሆነ ግንዛቤ ማግኘት ይችላል። እንዲሁም ደግሞ ከዌብሳይቱ በተጨማሪ ደግሞ በፌስቡክ ላይ ደግሞ ነጸብራቅ ብለን ሰርች በምናደርግበት ሰዓት ላይ ስለ ነጸብራቅ ግንዛቤ ማግኘት እንችላለን። እንዲሁም ደግሞ በቲክቶክ ደረጃ ላይ ደግሞ በቲክቶክ ላይም እንዲሁ ስለ ነጸብራቅ ብለን ሰርች በምናደርግበት ሰዓት ላይ ስለ ነጸብራቅ የሚሰጡትን አገልግሎቶች እንዳለ ማግኘትና ማወቅ ይቻላል ማለት ነው። ስለዚህ ባለን ስማርትፎኖቻችን ስለ ነጸብራቅ በእጃችን ባለው ስልካችን ማወቅ እንችላለን ማለት ነው። ስለዚህ ከዛሬ ጀምሮ ሁላችንም ነጸብራቅን በፌስቡክ፣ በቲክቶክ፣ በዩቲዩብ እንዲሁም ደግሞ በዌብሳይቶቻችን እየገባችሁ ፎሎ፣ ላይክ፣ ሼር እያደረጋችሁ ለማንኛውም ማህበረሰብ እንዲዳረስ የማድረግና ስለ ማህበራችን ደግሞ በቂ ግንዛቤ እንዲኖራቸው ሁላችንም የበኩላችንን እንወጣ። እንኳን አደረሳችሁ። መልካም በዓል። በዓሉን እንግዲህ ፈታ ደመቅ እያላችሁ ከልጆቻችሁ ጋር ከቤተሰቦቻችሁ ጋር እየተዝናናችሁ መልካም በዓል እንዲሆንላችሁ መልካም ምኞቴ ነው። አመሰግናለሁ። አመሰግናለሁ ዘሌ። አድማጭ ተመልካቾቻችን ከኛ ጋር ስለሆናችሁ ደስ ብሎናል። በዓሉን የደስታ የፍቅር የሰላም ይሁንላችሁ። በዓሉን ስታከብሩ ጎረቤት ማሰብ አትርሱ። በዓሉን ስታከብሩ ቁጠባን እንዳትረሱ። ቁጠባ ባህላችን ይሁን። ሁል ጊዜ እንላለን እንደ ነጸብራቅ ቁጠባ ባህላችን ይኑር። ቁጠባ የነጋችን ተስፋ ነው፣ መጦሪያችን ነው። ቁጠባ እንቆጥብ፣ እንበደር፣ እንደግ ይላል ነጸብራቅ። ነጸብራቅን እንቀላቀለው። ነጸብራቅን እንቀላቀል። ተኝተሃል እንዴ ወንድሜ? ተኝተሻል እንዴ እቴ? ተነሺ ነይ ነጸብራቅን ተቀላቀይ። ና ነጸብራቅን ተቀላቀል። ስለዚህ መልካም በዓል ለሁላችሁም። እናመሰግናለን። እንኳን አደረሳችሁ። እንግዲህ አሁን ደግሞ ከማህበሩ ከፍተኛ አመራሮች ጋር ትንሽ ቆይታ አደርጋለሁ። በዓሉ እንዴት ነበር?
በዓሉ ደስ የሚልና አስደሳች ነው። ሁሉም ክርስቲያኖች ሲደሰቱ አይተናል። ጾም ጸሎቱ እንግዲህ መልካም ይሆንላቸው። በምግብና በመጠጥ ብቻ ግን እንዳያበላሹት በረከቱን ጠብቀው ይኖሩ ለማለት ነው። እናመሰግናለን። እስቲ ቀጥታ ወደ ጥያቄ ልምጣ። እየተጫወትን በዓሉም ዝግጅት ዛሬ ነጸብራቅ ላይ እንደዚህ ፏ ብትን ብለን በበዓሉ ቀን እዚህ ላይ ተገኝተን ስናደርግ እኔ በጣም ነው ደስ ያለኝ። ብዙ መልእክቶችም በዚሁ በጨዋታም እያዋዛን ተላልፏል። እስቲ አሁን ደግሞ አንዳንድ ትንሽ ከዛ ወጣ ብለን ስለ ማህበሩ ጠንከር ያሉ ጥያቄዎችን ልጠይቅ። በቅድሚያ የማህበሩን ሰብሳቢ አቶ ፍሬው ደባልቄን ልጠይቅ። አቶ ፍሬው ደባልቄ ፍቃደኝነቶ ከተገለጸ አንተ ብዬ ልቀጥል ወይስ አንቱ ልበል? ችግር የለውም። እሺ፣ አመሰግናለሁ። ሁላችሁንም በዛው ልቀጥል። እናመሰግናለን። ያው ከጓደኝነት አንጻር ልምዱም ስለሌለ እንዳናዛባው ብለን ነው። ስለዚህ አቶ ፍሬው እንግዲህ አንድ አባል እንግዲህ ስለ አባላነት ነው ምጠይቅ ማለት ነው። አንድ አባል ወደ ማህበሩ አባል ለመሆን ቢፈልግ ምን መስፈርቶችን ማሟላት አለበት? ምንድን ነው መከተል ያለበት? እንደገና ምንድነው ጥቅሙ? ምንድነው እዚህ አባል ቢሆን አንድ አባል ከአዲስ አባል ቢቀላቀል ለዛ ለአባሉ ምንድነው የሚጠቅመው? ከሌላስ አባላት ከአባልነት የሚገኝ ከሌሉ ብዙ ማህበራት ይመሰረታሉ እና ነጸብራቅን ከሌሎቹ በምን ይለያል? እሺ፣ አመሰግናለሁ። መልካም በዓል እንዲሆንላችሁ እመኛለሁኝ። ቅድም ከመጀመሪያ ጀምሮ ሲተላለፉ የነበሩት መልእክቶችን እንዳያችኋቸው እንግዲህ ያው ለዚህ አሁን ለጠየቀኝ ጥያቄ መልስ የሚሆኑ ይመስለኛል። ምክንያቱም ይሄ ፕሮግራም ሲዘጋጅ ዓላማውም ማህበራዊ፣ ኢኮኖሚያዊ ፋይዳ ያላቸውን ነገሮች ነው ስናንጸባርቅ የቆየ ነውና ለዛ የሚያግዙ እንግዲህ አንድ አባል ቅድም ካያችሁት ምንድነው ወደ ነጸብራቅ ሲቀላቀል ቅድም ተጠቅሷል ብዬ ነው መጀመሪያ ማወቅ አለበት፣ መገንዘብ አለበት። ከዛም አንጻር አንዱ ዛሬ እያደረግን ያለነው ነገሮች ምንድነው ነጸብራቅን መጀመሪያ ከገባ በኋላ ሳይገባ በደንብ ተረድቶ አውቆና እንዳይወጣ ሆኖ መቅረት አለበት ብለን እናስባለን። አላማችንም ይሄ ነውና ግን እንዲሁ ለጥያቄው መልስ እንዲሆን ዘንድ አንድ አባል መጀመሪያ ገለጻ ይደረግለታል። ገለጻ ከተደረገ በኋላ ምንድነው የመመዝገቢያ ክፍያ 1000 ብር ይከፍላል። ከዛ በኋላ አክሲዮን ሚኒማሙን ወይም ትንሹን አክሲዮን ስለ እጣ በሚለው ይያዝልኝ። በእኛ በህብረት ስራ ማህበራት አክሲዮን ተብሎ አይጠራም፣ ያው እጣ ተብሎ ነው የሚጠራ። የአንድ የግንባር እጣ ወይም ደግሞ እጣ ዋጋ 1000 ብር ነው። አክሲዮን 5 እጣዎችን በመግዛት የመጀመሪያ አባል ይሆናል ማለት ነው። ከዛ ከ400 ብር ጀምሮ ትንሹ ማለት ነው በማህበሩ ደንብ መሰረት የቁጠባ ትንሹ 400 ነው። ከ400 በላይ ማንኛውንም የሚችለውን መቆጠብ ይችላል ማለት ነው። እነዚህ 3 መሰረታዊ ነገሮችን ካሟላና ያው ከሱ ጋር ተያይዞ ህጋዊ ሌጋሊቲ የሚያስፈልገው የቀበሌ ነዋሪ የሚሆን ናሽናል አይዲም ሌሎች መታወቂያዎችም ካሉ አሁን ላይ እነሱን መሰረት አድርጎ ፎቶ 3 ጉርድ ፎቶዎችን አምጥቶ በማህበሩ ሲስተም ሬጂስተር ከተደረገ አንድ የነጸብራቅ አባል ሆኗል ብለን በቀላሉ እነዚህ መሰረታዊ የሚባሉ ነገሮች ዝርዝሮች ቢኖሩም መሰረታዊ የሚባሉ ነገሮች እነዚህን ካሟላ አባል መሆን ይችላል ማለት ነው። ከዚህ ጋር ተያይዞ የጠየቀኝ ጥያቄ ምንድነው እነዚህን አሟልቶ ወደ ማህበሩ ውስጥ ከገባ በኋላ ምንድነው ሊያገኝ የሚችለው ጥቅም ላልከው መልስ የሚሆነው እንግዲህ ያው ማንኛውም ወደዚህ ማህበር ሲቀላቀል ጥቅም ፈልገው ነው። ጥቅም የሚፈልገው ምንድነው? አንደኛ በመጀመሪያ ደረጃ እንግዲህ ይሄ ፕሮግራም ጨምሮ እንዲሁም ማህበሩም ሲመሰረት ያለው ምንድነው የቁጠባ ባህላችን ለማሳደግ ነው። ቁጠባን በማሳደግ እንግዲህ የሌሎችም ቁጠባዎች የራሱ አዲስ የገባውም ሌሎችም ተደምሮ ብድር ለማግኘት ነው። የኢኮኖሚ ማህበራዊ ችግሩን ለመቅረፍ ቀደም የተለያዩ ብድሮች ማግኘት ቢችልም ማህበራዊ ጉዳይ ላይ ምንድነው በንግድ ዘርፍ ላይ በመኪና መግዛት ትራንስፖርት ላይ ማለት ነው። ሌሎችም ደግሞ እንዲሁም ቤት ማስጨረሻ እንዲሁም ቤት መግዣና ማሰሪያ አዲስ ቤት እነዚህ ለሚውሉ ነገሮች አባል ሲሆን 6 ወር ከሆነ በኋላ እነዚህን የብድር አገልግሎት ያገኛል ማለት ነው። ይህ ማለት ግን እስከ ንግድ ድረስ ነው የሚሆነው ማለት ነው። ለንግድ ብድር የሚጠይቅ ከሆነ ከዛ በላይ ግን የቤት ግዢ ከሆነ ግን ለ1 አመትና ከዛ በላይ መቆጠብ ግድ ይለዋል ማለት ነው። የተለያዩ ጥቅሞችን ያገኛል። እንግዲህ ከቆየ በኋላ ደግሞ አመታዊ መጨረሻ ላይ የትርፍ ክፍፍል
በገዛው እጣ መጠን መሰረት እና በቆይታው መሰረት ያደረገ የትርፍ ክፍፍል ያገኛል ማለት ነው። ማህበሩ እንግዲህ ከሌሎች ማህበራት በምን ይለያል ሲባል ማህበራት እንግዲህ ያው በገንዘብ ቁጠባና ህብረት ስራ ማህበራት የተደራጁ ማህበራት አሉ። ሌሎች ደግሞ ከዚህ ውጭ የሆኑ ህብረት ስራ ማህበራቶች አሉ ማለት ነው። በንጽጽር ደረጃ እንግዲህ ከሌሎች ፋይናንስ ተቋማት ጋራ ብናወዳድረው በብድር ማለት በቁጠባና ብድር ዘርፍ ላይ ተሰማርተን ያለን እንትኖች እንግዲህ ያው ብዙዎቹ መስፈርቶቹም አንድ አይነት ቢሆንም ግን ቀለል ያለ መስፈርት ነው ይሄኛው። ሁለተኛ ደግሞ አቅሙ በቆጠበው ልክ ብድር የማግኘት ጠቀሜታ አለው ከሌሎች ጋር ማለት ነው። ሁለተኛ ዋናው ደግሞ ምንድነው አነስተኛ ወለድ። ሶስተኛ ደግሞ በዋስትና ደረጃ ሲታይ ያው የጠለፋ ዋስትና እንሰጣለን እንደምታውቀው ይህንን ተጠቃሚ ይሆናል ማለት ነው። የጠለፋ ዋስትና በሌሎች የፋይናንስ ተቋማት ውስጥ የሉምና አክሲዮኑን ራሱ እዚሁ ጋር ሆኖ ለምሳሌ አንተ አክሲዮን ካለ ያንተን አክሲዮን አስይዤ እኔ መበደር እችላለሁ ማለት ነው። ያም ቢያንሰኝ የዘላለምን ያም ቢያንሰኝ እንደገና ደግሞ የከፍ ያለውን እጣ ጨምሬ እንዲሁም ቁጠባውን ጨምሬ መበደር እችላለሁ ማለት ነው። ከዛ በዘለለ እንግዲህ ያው ሌሎችንም የደሞዝ ዋስትናን በማስያዝ ይህንን ነገሮች ሌሎች ፋይናንስ ተቋማት ጋር የማይሰጡትን የፋይናንስ ተደራሽነት ማግኘት ይችላል። በዋናነት ግን ምንድነው በፋይናንስ ደረጃ ስናየው በተለይ ደግሞ በዚህ እኛ በተሰማራንበት ዘርፍ ምንድነው የብድር ወለዱ በጣም አነስተኛና ተመጣጣኝ የሰውን አቅሙን የኢኮኖሚ ጫናውን ያማከለ በመሆኑ ከሌሎች ለየት ያደርገናል ማለት። ሁለተኛ ደግሞ ከዛ ሌሎች ለየት የሚያደርገ ምንድነው እዚህ ላይ ብድር ስንጠይቅ የፈለገ ቢሆን የሪሶርስ ችግር ካልገጠመን በስተቀር ብድር የማግኘት እንትናችን በጣም የሰፋ ነው። ምክንያቱም ያው ማህበሩ ሰብስቦ ለአባላቶቹ ስለሆነ ያንን ሀብት የሚያውለው ለአባላቶቹ ያንን የብድር አቅርቦት ማግኘት ይችላል ማለት ነው። በሌሎች አካባቢ ከሆነ ግን ያው የተለያዩ የህግ ማዕቀፍ በአዋጅም የተለያዩ ክልከላዎች ስላሉት ያንን ጥቅም በተለየ መልኩ እዚህ ማህበር ላይ በመሆኑ ብዙ ጥቅሞችን ሊያገኝ ይችላል ማለት ነው። ስለዚህ በዚሁ ጋር አያይዘው ያው ምን ትመክራቸዋለህ ብለም አያይዘ ስለጠየቀኝ እነዚህ የጠቀስናቸው ዋናዎቹ ጥቅሞች ናቸውና ሌሎችም ጥቅሞች ቢኖሩትም እነዚህን ጥቅሞች ያገኛል ማለት ነው። በቀደም የጠቀስኳቸውን በዚሁ አጋጣሚ እንግዲህ እነዚህን ጥቅሞች በማየትና ግልጽ አጭር እንዲሁም ደግሞ በአሰራሩም ያው ህብረት ስራ ማህበራት እንደምታውቁት መረዳዳት፣ አንድነትን፣ መደጋገፍን የሚሰብክና ሁል ጊዜ ደግሞ በተግባርም የዋላ ነው። ቀደም በተለያዩ አጋጣሚዎች ሲጠቀስ ስለነበረ እነዚህን ጥቅሞች ያገኛል። በዚሁ አጋጣሚ ደግሞ ሁሉም አባላት ወደዚሁ እየመጣችሁ ተቀላቅላችሁ የዚህ እድል ተጠቃሚ እንድትሆኑ እና መልካም በዓል በዚሁ አጋጣሚ ገልጻለሁ ማለት ነው። እናመሰግናለን። የማህበራችን ሰብሳቢ መልካም በዓል ብለናል። ጨዋታችን ይቀጥላል። እስቲ ወደ ብድር ኮሚቴው ሰብሳቢ ወደ መምህር አርማው አለማየሁ ልምጣ። መምህር አልማው እንግዲህ አንድ አባል ወደ ማህበሩ ከገባ በኋላ ብድር ለመበደር ምን ያህል ጊዜ መቆየት አለበት? ምን መስፈርቶችን ማሟላት ይጠበቅበታል ማለት ነው? ምን መስፈርቶችን ማሟላት ይጠበቅበታል? ምንድነው በዚህ በቆያችሁበት 4 ዓመት ጊዜ በብድር ጊዜ ውስጥ ያጋጠማችሁ ችግር ካለ አያይዘው ቢመልሱልኝ። እሺ አቶ ደመቀ በጣም አመሰግናለሁ ለተሰጠኝ እድል። ምንድነው ብድር እንግዲህ ይሄ ማህበር የተመሰረተበትም ዋናው ዓላማው ብድር መስጠት ካሉት ዋና ፕሮግራሞች ውስጥ ወይም ፕሮጀክቶች ውስጥ አንደኛው ለአባላቱ ሙሉ አባል ለሆነ ብድር መስጠት ነው። ምንድነው ብድር በሚጠየቅበት ሰዓት ላይ አንድ አባል የግድ ሙሉ አባል መሆን አለበት። ምናልባት ቅድም የማህበሩ ሊቀመንበር አስፈላጊውን መስፈርቶች አብራርቷቸዋል። ባጭሩ ግን አክሲዮን የገዛ መሆን አለበት። ቱ ዘ ሚኒመም 5000 ብር መግዛት አለበት። ተመዘገበ መሆን አለበት። በየወሩ ሳያቋርጥ በተለይ ቀጥታ ለጠየቀኝ ጥያቄ 6 ወር በተከታታይ የቆጠበ መሆን አለበት። ማንኛውም አባል ከሆነ በኋላ ብድር ለመጠየቅ 6 ወር መጠበቅ አለበት ማለት ነው። ከ6 ወር በኋላ ነው ብድር መጠየቅ የሚቻለው። ይሄ ትልቅ ነገር። በተለይ በተከታታይ 6 ወር መቆጠብ አለበት ሲባል ምንድነው ለኛ የሚገልጽልን ነገር አለ። ስለዛ ሰውዬ ባህሪ ያስረዳናል ማለት ነው። ያ ሰውዬ በትክክል አስቦን በየወሩ እየመጣ ይቆጥባል፣ ስናበድረውም በየወሩ እየመጣ ይመልሳል የሚለውን ነገር እንረዳበታለን ማለት ነው። ሌላው ትልቁ ነገር የተለያዩ መስፈርቶች ይኖራሉ። ምናልባት እንግዲህ አቶ ፍሬው ደባልቄ በሚገባ ስለገለጸው እሱ ላይ ብዙ እንትን አልለውም። ያም ሆነ ግን
ቢያንስ አንድ ተበዳሪ 25% ማሟላት አለበት። የሚፈልገውን ብር ለመውሰድ 25% በሼር እስከ 15% ድረስ፣ በቁጠባ ደግሞ እስከ 10% ድረስ ማሟላት አለበት የሚል መመሪያና ህግ አለን። በዚህ መመሪያና ህግ እንግዲህ ሁላችንም እየተዳደረ ነው። ሌላው ኮላተራል የምናደርጋቸው ዋስ የምናደርጋቸው ምናልባት በሱ ላይ ትንሽ ለመጨመር ያህል ከሌሎች ፋይናንስ ተቋሞች ውስጥ የኛ የተሻለ ምንድነው ቀለል ያለ ነው። ዋስትናው በተለይ ቀለል ያለ ነው። ምንድነው ቀለል ያለ ነው በምንበት ሰዓት ላይ አስተማማኝ ነው፣ ግን እንደ ሌሎቹ ዋጋ እስካወጣ ድረስ ያ ነገር እንደ ዋስትና እንይዘዋለን። ለምሳሌ ለባዶ መሬት ከተማ ላይ ባዶ መሬት ቢኖራችሁ ያንን ዋስ ማድረግ ይቻላል። ምክንያቱም ዋጋ አለው፣ ይሸጣል፣ ካርታ ያለው ስለሆነ ማለት ነው። ይሄንን አድርገን የተሻለ አቀራረብ ለማህበራችን እያደረግን ነው ለማለት ነው። ሌላው ያጋጠመን ችግር አይነት ነገር ያው እንደሚታወቀው ማንኛውም ፋይናንስ ተቋማት ሊገጥማቸው የሚችለው ችግር ይሄ የሳንቲም እጥረት ነው። ይህንን የሳንቲም እጥረት እንግዲህ ተበዳሪዎች ብዙ ጊዜ ብዙ ብር ነው የሚጠይቁት። ከሚቆጥቡት ሼር ከሚገዙት በላይ ነው ብድር የሚጠይቁት። ስለዚህ ልናበድር የምንችለው ያሉንን ማህበር እስከ 10-15% ድረስ። ስለዚህ የግድ ይህንን ብር ለማሟላት ስንል ምን ማድረግ አለብን? በየጊዜው አክሲዮናችንን ማሳደግ አለብን። በየጊዜው ቮለንተሪም ሴቭ ማድረግ የምንፈልግ፣ አለበለዚያም ደግሞ በፈቃደኝነት ከፍተኛ ቁጠባ ማድረግ አለብን። ይህንን እያለን ማህበረሰባችንን መቀስቀስ ያለብን ይመስለኛል። እንድታምኑንም እንፈልጋለን። በተለይ የጅጋ ማህበረሰብ ምንድነው እንድታምኑ የምንለው? በባንክ ያላችሁን ብር በፈቃደኝነት ከጊዜ ጋር ከኛ ጋር በመስማማት ከማህበሩ ጋር በመስማማት እኛ አካውንት ውስጥ ማስቀመጥ። እዛ እናንተ ጋር ተቀምጦ ወለድ ብቻ ነው የሚያገኘው። እኛ ጋር ቢቀመጥ ወለድ አለው፣ የተሻለ ወለድ እንከፍላለን። እንዲሁም ደግሞ ብሩን ሰብስበን ለሌላው እናበድራለን ማለት ነው። ሌላው ስራ ላይ ያወራዋል ማለት ነው። ይሄ አንድ ትልቅ ሰብአዊነት ነው፣ መንፈሳዊም ስራ ነው። ምንድነው? ለሌላው ተግባራዊ የሆኑ ነገሮችን ቁጭ ከሚል ሌላው እንዲሰራ፣ ሌላው እንዲነቃቃ። በተለይ ኢኮኖሚካሊ ደግሞ እንደምታውቁት ማህበረሰባችን ትንሽ ደከም ያለ ነው። ስለዚህ በማህበረሰብ ውስጥ ደግሞ ይህን ኢኮኖሚ ዊን አድርገን ለመውጣት የተሻለ ኮምፒታንት ለመሆን በሶሻልም ፖለቲካሊም ኢንፍሉዌንስ ለማድረግ ማህበረሰባችንን ሁላችንም መርዳት አለብን፣ መረባረብ አለብን፣ መተሳሰብ አለብን ለማለት ነው። አመሰግናለሁ። እናመሰግናለን። በድጋሚ እንኳን አደረሳችሁ። ከኛ ጋር ስለሆናችሁ ከኛ ጋር ቆይታችሁ ከኛ ጋር ስለሆነ ደስ ብሎናል። መልካም በዓል ብለናል። በድጋሚ እሺ፣ ወደ ማህበራችን ስራ አስኪያጅ ወደ አቶ ከፍ ያለኝ ድንቁ ልምጣ። ከፌ እንግዲህ ነጸብራቅ እንዴት ተመሰረተ? ባጭሩ እንዴት ተመሰረተ? ሲመሰረት በምን ያህል አባላት፣ በምን ያህል ካፒታል፣ አሁንስ ምን ደረሰ ነው? ምን አለው? አሁን ማህበሩ ምን ላይ ነው? ምን አለው? በሰራተኛ በአቅም ደረጃ ምን አለው? ቋሚ ንብረት ያለው ካለ እሱን ቢገልጹልኝ። እሺ፣ አመሰግናለሁ። እንግዲህ ለሁላችሁም የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ማለት እወዳለሁ። ያቀረብክልኝ ጥያቄ የማህበሩን አሁናዊ አቅም በተመለከተ ለአድማጭ ተመልካቹ ለማስረዳት ነውና እንግዲህ ማህበሩ የተመሰረተው ከ4 ዓመት በፊት ጥር 22 2014 ዓ.ም እንደ ኢትዮጵያ አቆጣጠር ነው የተመሰረተው። ሲመሰረት 305 አባላት በመስራችነት ተመዝግበዋል። የመመስረቻ ካፒታሉ የተፈረመ 1.5 ሚሊዮን ብር ነበረ በወቅቱ። አሁን ላይ ማህበሩ አባላት ቁጥሩ ከ1700 በላይ አልፏል። ካፒታሉ ከ31 ሚሊዮን ብር በላይ ተሻግሯል። የማበደር አቅሙ አሁን ወደ 3 ሚሊዮን ከፍ ብሏል። እስካሁን 1 ሚሊዮን ነበረ ሲያበድር የነበረው። የተበዳሪዎቹ ቁጥር አሁን ላይ ከ320 አባላት በላይ ዘልቋል። እንግዲህ ማህበሩ በፋይናንሱም በሚታየውም ረገድ በቋሚ ንብረትም ረገድ ባለፉት 4 ዓመታት ብዙ እንደ ድርጅት መሰራት ያለባቸውን በርካታ ስራዎች አከናውኗል። የፋይናንስ ግልጸኝነትንና ታማኝነትን ለመረጋገጥ ማህበሩ ኢቁጠባ የተሰኘ ሲስተም ቅድም በአይቲ ክፍሉ እንደተገለጸው ያንን ተግባራዊ አድርጎ አባላት እስከ አፕሊኬሽን እስከ መጠቀም የደረሰ ቴክኖሎጂ ተጠቅሟል። እያንዳንዱ አባል አሁን ላይ ያለውን ነገር እጁ ላይ ነጸብራቅን በእጁ ማየት ተችሏል። በኦዲትም
ስራ ማህበሩ ምንም አይነት የኦዲት ክምችት የለበትም። በየአመቱ ራሱን ኦዲት እያስደረገ በውጭ አካላት ጠቅላላ ጉባኤን በወቅቱ በማድረግ ለአባላት በየአመቱ የደረስንባቸውን ስኬቶች ገልጸናል። በየአመቱ ያገኘነውን ትርፍ፣ ሌሎችም ነገሮች አሳውቀናል። እነዚህ እንግዲህ ማህበሩ በየአመቱ ያሳካቸው ስኬቶች ናቸው። በተጨባጭ ደግሞ እንደ ማህበር ቢያንስ ዘመን ተሻጋሪ እንዲሆን ሰዎች የተረጋጋ አመኔታቸው በነጸብራቅ ላይ እንዲጨምር ለማድረግ የቋሚ ንብረት ግዢ በባለፈው አመት ተፈጽሟል። ይህም ትልቅ የማህበሩ ስኬት ነው። የቋሚ ሀብቱን መጠን ከፍ የሚያደርገው ነው። ስለዚህ አጠቃላይ የማህበራችን አባላትም ሆኑ ሌሎችም በማህበሩ ላይ መተማመናችሁ እንዲያድር በአባላት ቁጥር ከተመሰረትን እስካሁን ድረስ በየአመቱ እድገት እያሳየን ነው። በማበደር አቅም በየአመቱ የማበደር አቅማችን ከፍ እያለ ነው። በ2015 ያበደርነው የብድር መጠን 18 ሚሊዮን ብር ነበረ። በ2016-17 ዓመተ ምህረት 23 ሚሊዮን ብር ነበረ። ታህሳስ 30 የስድስት ወሩን ሪፖርት ስናይ 23.3 ሚሊዮን ብር በግማሽ ዓመት ማበደር ችለናል ማለት ነው። ስለዚህ የሰበሰብነውን በባለፈው ዓመት በአመት ሙሉ ያበደርነውን ብድር በዚህ ዓመት በስድስት ወር ውስጥ አበድረናል ማለት ነው። ስለዚህ የማበደር አቅማችን ከፍ ብሏል። ቅድም በብድር ክፍሉ እንደተገለጸው ለአባላቶቻችን ቀልጣፋ የብድር አገልግሎትን እየሰጠን ነው። እንደ ማንኛውም የፋይናንስ ተቋም ችግራችን የፋይናንስ አቅርቦት ነው። ይሄ ደግሞ አዲስ እንደመሆናችንና ገበያውም ደግሞ ዓለም አቀፋዊና ሀገር አቀፋዊ ችግሮች ቻሌንጅ ስለገጠሙት ይሄ ፋይናንስ ተረዱታላችሁ። ከዚህ ውጭ ግን የሰበሰብነውን 80% መልሰን ለአባላቶቻችን ለብድር አገልግሎት እያደረግን ያለነውና በሁሉም ረገድ ተሳክቶልናል ማለት እንችላለን። ነገር ግን ቀጣይ ደግሞ ጥሩ ደረጃ እንድንደርስ አባላቶቻችን መጥተው የጠየቁትን ብድር በአጭር ጊዜ የሚያገኙበት ተቋም ለመሆን በጣም እየሰራን ነው። ከተለያዩ አካላት ጋር በአጋርነት እየሰራን ነው። ከተቋማቶች ጋር ከግለሰቦች ጋር አብረን እየሰራን ነውና ስኬታችን መምህር ደመቀ በለጠ ይህንን ይመስላል ማለት እችላለሁ። እሺ፣ እናመሰግናለን። አሁን ወደ ማጠቃለያው ፕሮግራማችን ደርሰናል። እንግዲህ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ነጸብራቅ ሁላችሁም ነጸብራቅን ተቀላቀሉት። ሁላችንም አብረን እንቆጥብ፣ እንበደር፣ እንደግ ይላል ነጸብራቅ። የማጠቃለያውን ፕሮግራም የማህበሩ ሰብሳቢ አቶ ፍሬው ደባልቄ ይገልጽልናል። ወደ እሱ ወስዳችኋል። አመሰግናለሁኝ። እንግዲህ ቅድም በተለያዩ አካላት ተገልጸዋል ማህበሩ የደረሰበትን እድገት ላይ እንግዲህ ቅድም ወንድሜ አርመው እና ወንድሜ ከፍ ያለ የጠቀሱት እንደ ዋና ችግር ተብሎ የተጠቀሰው የሀብት እጥረት ወይም ደግሞ የሪሶርስ እጥረት ችግር ገጥሞናል እና አዳዲስ እንትኖችን ለዚህ ዝም ብለን ቁጭ አላልንም። እንደ ስራ አስፈጻሚ እንደ ቦርድም እየተነጋገርንበት ያለ አዳዲስ አሰራሮችን እየተከተልን ነው። ከተለያዩ ተቋማቶችም ጋር ንግግር እያደረግን ነው። እንግዲህ አባላት በቅርብ የሚጠብቁን አዳዲስ አሰራሮች ይኖሩናል። ለምሳሌ የወለድ አልባ አገልግሎት እስካሁን በማህበራችን ሕግ መሰረት ያው ቢኖርም አገልግሎት ሙሉ ለሙሉ ለመጀመር የሚቀሩ ነገሮች ነበሩ። ለምሳሌ ከመመሪያ ዝግጅት አንጻር፣ ከሰው ኃይል ማብቃት ድርጅት አንጻር እንዲሁም ደግሞ አባላትንም ስለ እንትኑ ከማሳወቅ አንጻር የሚቀሩ ነገሮች ነበሩ። እነሱን አጠቃለን ወደ መጨረሻው ምዕራፍ ላይ ነው። በቅርቡ እንግዲህ ይህን የወለድ አልባ አገልግሎት እንጀምራለን ማለት ነው። ከዚህ ጋር ተያይዞ ደግሞ የሚመጣ ነገር አለ። የሀብት እጥረት እንዳለብን ሁሉ ይታወቃልና ይህም በመጀመሪያችን ደግሞ በዚህ ማዕቀፍ ውስጥ ያልተካተቱ ማህበረሰብ አካል ስላለ ያ ማህበረሰብ በራሱ ሲመጣ ደግሞ ራሱ ሀብት ይዞ ስለሚመጣ ያው ይህን አገልግሎት የማህበሩንም በቀደም እንደተባለው በጣም የማህበሩን ካፒታል ከማሳደግ አንጻር አጠቃላይ ከሀብት አንጻር ሌሎቹንም እገዛ ስለሚያደርግ ጥሩ እገዛና ለማህበሩም እንዳጠቃላይ ትልቅ ስኬት ነው ብለን እናስባለን። ሌሎች ደግሞ እንግዲህ የብድር ጣራችንን አሳድገናል። ቅድም እንደተባለው ከመጀመሪያ ከ1 ሚሊዮን ብር ከምንድነው የማህበራዊ ጉዳይ ብድር ከ200 ሺህ ወደ 500 ሺህ፣ የስራ ማስኪያጃ ብድር ደግሞ ከ1 ሚሊዮን ወደ 3 ሚሊዮን፣ የመኪና ግዢ ደግሞ ከ1.5 ሚሊዮን ወደ 6 ሚሊዮን፣ የመኖሪያ ቤት ግዢ ደግሞ ከ2.5 ሚሊዮን ወደ
9 ሚሊዮን አሳድገናል ማለት ነው። ይህ ማለት ያው እንግዲህ ማህበሩ ወቅቱን ያማከለና የአባላትን ፍላጎት ያማከለ አገልግሎት ለዚህ የሚሆኑ የህግ ዝግጅቶችና የመመሪያ ዝግጅቶችና እንዲሁም ደግሞ አጠቃላይ አመራርም ይህንን አውቀው ተረድተው እንዲሰሩ የግንዛቤ ማስጨበጫ ስራዎች ተሰርተው አልቆ ተጠናቀዋል። ወደዛ ስንሄድ ደግሞ እንደምታውቁት ይህንን ስንሰራ እያንዳንዳቸው ደግሞ የሚጠበቅባቸው ህግ አለ። ለምሳሌ የቤትን ቁጠባ ስንጀምር ወደ 40% መቆጠብ አለብን ማለት ነው። 40% ስንቆጥብ የራሱ ሀብት ይዞት የሚመጣው ነገር አለ። ያ ሀብት ደግሞ ለትንሽ ተበዳሪዎች ይዞት ይመጣ ነው። ከዚህ ባለፈ ደግሞ ማህበሩን ደግሞ የተጨማሪ ጉልበት እንዲኖረው ከተለያዩ ተቋማት እኛን መሰል ከሆኑና እንዲሁም ደግሞ በፋይናንስ ዘርፍ ካላቸው ቀደም ከግለሰቦችም ጭምር በጎ አድራጎት ለማህበረሰብ እድገት የሚቆረቆሩ አካላት አሉና እንዲሁም ደግሞ በከተማ ውስጥ ጥሩ አመለካከት ለማህበራችን ያሉ በመላው ዓለም ላይ ያሉ ማህበሩን ለማገዝ ማህበረሰቡን ለማገዝ ካለው የኢኮኖሚ ጫና ለማሳደግና ለማውጣት የሀብት ወደኛ እንዲመጣ እጣ በመግዛትና እንዲሁም ደግሞ አባልም ሳይሆኑ አክሲዮን በመግዛት የትርፍ ተካፋይ የሚሆኑበትን አሰራርም ስለዘረጋን እነዚህ በራሳቸው ቀደም የተባለውን የአቅርቦት ችግር ሊቀርፉልን ስለሚችሉ በቅርብ ይህንን አገልግሎት እንደምንጀምር እያበሰርኩኝ ሁላችሁም አባላት አጠቃላይ ለዚህ ተሳትፎ ሁላችሁም ውዝፍ ያለባችሁ ውዝፍ ቁጠባችሁን አክሲዮን ማለት እጣ ግዙ ተብሎ የአመቱ እንደምታውቁት የማህበራችን ቅር ላይ እያንዳንዱ አባል ከሁለት እጣ ጀምሮ እንዲሁም ከዛ በላይ አቅሙ በፈቀደው መጠን እነዚህን እጣዎች መግዛትና የማህበሩን አጠቃላይ ለሽያጭ ያቀረበውን እጣ ደግሞ ገዝተን መጨረስ የሚገባን ይሆናል። ስለዚህ አዲስ አባላትም ነባርም አባላት እነዚህን ነገሮች በማሳካትና እኛንም በማገዝ አጠቃላይ የማህበራችን ሁለንተናዊ እድገት እንድናፋጥንላለው በዓሉ የሰላም የፍቅር እንዲሆንላችሁ ለአባላቶቻችን እንዲሁም ደግሞ ለመላው የክርስትና እምነት ተከታዮች በሙሉ መልካም የፋሲካ በዓል የትንሳኤ በዓል እንዲሆንላችሁ ልባዊ ምኞትን በነጸብራቅ የገንዘብ ቁጠባና ብድር ህብረት ስራ ማህበር ገልጻለሁ። አመሰግናለሁ። እንግዲህ ይህ ፕሮግራም እንዲህ እንዳማረና እንዳሸበረቀ ወደ እናንተ እንዲደርስ ያደረገልን ናታኔም መንፈሳዊ ማህበር ምግባረ ሰናይ መንፈሳዊ ማህበር ሁል ጊዜ ከማህበራችን ጋር እየሰራ ያለ ማህበር ነው። ከልብ እናመሰግናለን። በዚሁ አጋጣሚ ለልደት፣ ለሰርግ፣ ለምትፈልጉት አገልግሎት ብትፈልጉት ናታኔም ብትሉ ታገኙታላችሁ። ስለዚህ ናታኔም በሁሉም ነገር ከኛ ጋር ስላለ ከልብ እናመሰግናለን። እንዲሁም ካሜራማን በካሜራና በቴክኒክ እየረዱን ሁል ጊዜ ከኛ ጋር የማይለዩት ቅዱስ ጌታነህ ከልብ እናመሰግናለን። ሚኪያስ መለስ ከልብ ነው የምናመሰግነው ሚኪያስ። ሌላው ምንም በማህበሩም ኃላፊነት ቢኖርባቸውም በየጊዜው እየተገኙ ማህበሩን የሚያበረታቱትን የህዝብ ግንኙነቱን የኮሚኒኬሽኑን የሚመሩትን ኃይለ ኢየሱስ አየለና ፍጹም ንጉሴንም ከወዲሁ እናመሰግናለን። እንዲሁም ዛሬ ይህን ፕሮግራም እንዲህ ሞቅ ደመቅ ሸብረቅ እንዲል ያደረጉትን እናሰገደችን እናዜብን ሁሉንም ዛሬ ያያቸዋቸውን ሁሉንም ከልብ እናመሰግናለን። እንዲሁም ሁሉ ጊዜ የሚታዘዙንን የማህበሩን ሰራተኞች በቃ ወንድማማችነትን የሚያመጡ ሁሉ ጊዜ ከፊት የሚቀድሙትን የማህበሩን ሰራተኞች ክቡር ስራ አስኪያጁን ባጠገባችን አለ። በሱ ስም ሁሉንም ሰራተኞች እናመሰግናለን። እንዲሁም የማህበሩን አመራሮች ከሰብሳቢያችን ጀምሮ የብድር ክፍሉም ኃላፊ እንዲሁም የቁጥጥር ክፍል ኃላፊው ሌሎችም አጠቃላይ የሂሳብ ክፍሉም እንዳያቻቸው አጠቃላይ የስራ አመራሩ እዚህ ስለተገኛችሁልን ፕሮግራሙንም ሞቅ ደመቅ ሸብረቅ ስላደረጋችሁን እናንተንም እናመሰግናለን። ለኮሚቴ አባላት ከስራ አመራር ቦርድ ከቦርድ እስከ ምክር ቤት ያላችሁትን ከልብ እናመሰግናለን። እንዲሁም ሁል ጊዜ ከኛ ጋር የሆናችሁት የምትከተሉንን አባላቶቻችንንና ደጋፊዎቻችንን ከልብ እናመሰግናለን። በዚሁ አጋጣሚ የፌስቡክ
ገጻችንን ተከተሉት። በቲክቶክ ተከተሉን። በቴሌግራም ታገኙናላችሁ። በዌብሳይታችን ታገኙናላችሁ። ስታገኙን የእናንተ ሀሳብ ለእኛ ብርታታችን ነው እና ሀሳብ መስጠት አትርሱ። ሼር አርጉት፣ ኮፒ ሊንክ አርጉት፣ ታብ አርጉት። እንግዲህ እንደሚባለው ነውና ሁሉንም ነገር ታብ እያረጋችሁት ሼር እያረጋችሁት እንቀጥላለን። መልካም በዓል ለሁላችሁም እንመኛለን።